ጋይስ በጣም በግሌ በጣም ያስደመመኝ ቪዲዮ እጄ ገብቷል። እኔ እንደዚህ አይነት ብቃት እንደዚህ አይነት ችሎታ ያላት አልመሰለችኝም። አንደኛውም እንደዚህ አይነት ሰርፕራይዝ ታደርገናለች ብዬ አልጠበቅኳት። ሁለቱም ትላልቅ የሴት ቲክታከሮች ናቸው። ዛሬ ተአምር ነው የምናየው። ለቤቱ እንግዳ ከሆናችሁ እንደዚህ አይነት አዳዲስ መረጃዎች እንደማያመልጣችሁ ከፈለጋችሁ ሰብስክራይብ የምትለው ምልክት ስትነኩ ኦል የምትለው ኖቲፊኬሽን ማብራት እንዳትረሱ። ላይካችሁ ስለሚጠቅመኝ በደንብ ጫን አድርጋችሁ እስከምታመም ድረስ ላይክ አድርጉልኝ። ሌትስ ጎ ቱ ዘ ቪዲዮ። ወንድሜ ዩቲናስ ምን እያደረገች ነው? የምር አትጠብቁትም ጋይስ። ተዋታይቶ ነበር የሚነካው። ዝም ብላችሁ ይዩት። ታላቅ አርቲስት ነው። ተስረክረኪ ነይ ወደዚህ መሸልሽ ደግሞ ለምን ፖሊስ ነው የምታረንብኝ? ቀጥቅጬ ስላልገደስኩ ምስጋና መሆኑ ነው። አልበላም አልክ። በቃ ግድ የለም አንተ ብላ። መድኃኒት የቅድሙ በላላባት ሞተ። በቃ እዩት፣ እዚህ ጋር እግዚአብሔር እዩት፣ የትወና ሌቨል በቃ እዩት፣ እግዚአብሔር አይነ ስውር መሆን አይሰራችበት ፓርት እዛ እግዚአብሔር ማራዲን ገጥሞት ምን ያልቦሽ ወንድሜን ስትገምት እያዩስ ያልኩ አታስመስ ለመሬት ስትል ቁመህ እንዳየኸኝ አውቃለሁ። ሞቱንም ከኔ በላይ እንደምትፈልግ አውቃለሁ። እኔ ባጣ ዛሬ አንቺ ግን ብርሃንሽን ያሳጣሽ ማለት አያለኝ ግርማ ማለት አያለኝ። ኦኬ፣ እዚህ ጋር አይኗን ያጠፋው ባሏ ነው። ኦኬ ሚሻ የትወና ሌቨል፣ የሜካፕ አርቲስት፣ ዳይሬክቲንግ ደህና አደርሽ አምባር። አዲስ ነገር አለ? አዲስ ነገር የለም። ደብዳቤውን ከላኩኝ ቆይቷል፣ ግን እስካሁን አልመለሰልኝም። አጎትሽ ከላከ እነግርሻለሁ። እሺ አምባር፣ ሰላም ዋይ። እሺ አምባር፣ ቻው። ይሄ ራሱ የሚገርም ትወና ሌቨል ይሁት እግዚአብሔር። አምባሬ እስከዛ ድረስ ያለውን ቁረጭ እሺ። የዘለልሽውን እኔ እየተከተልኩሽ ቆርጣለሁ። እኔ የምልሽ ስንት ነው የጎደለሽ? ከዛ አዲስ አበባ ግን በእግር ምን ያህል ይርቃል? ሞኞ በእግርሽ ሄደሽ በጉዞ ብዛት የሞተችው ሴት ተብለሽ ቴሌቪዥን ላይ ልትቀርቢ ነዋ። አሁንስ ምን ለዩ? ሲሞኝ መሞቴ አይቀር። እናንተ ሁለታችሁ የመጨረሻ ማስጠንቀቂያ ነው የምሰጣችሁ። ስራ አትሰሩም እንዴ?
ንገርም እኮ ከአዲስ አበባ የእርሻ ቦታ ለቀረጻ ተረስታ ይወጣች። እኔ መጨረሻውን ብታዩ ለምን እንደሰራች እግዚአብሔርን ሰርፕራይዝ ነው የምትሆኑት። ዝም ብላችሁ ማን ነው? አምባሬ የመሸበት እንግዳ አታሳድሪኝ። በያሚጣፍጠው ፍርፍርሽ ናፍቆኝ ነው የመጣሁት። ወዴት ወደ ኋላ ትንሽ ወደ ኋላ የጥርጣሬ መንፈስ ቆጭ ልክ ባሏ እንዳደረገች ልትገለኝ ትችላለች ብሎ ስለሚያስብ አምባሬ አበይ ወዴት አርጋበት ብቻ እንዳይሆን ዋጫ ነበር። አበይ አሁን መሄድ ትችያለሽ። በቃ ደረጃውን በጣም ከፍ ከማድረግ የተነሳ ሰስፔንሽኑ በጣም ከባድ ነው። ወንድሙን አስገድሎ ከእሷ ጋር እየተኛ ነው። በእናታችሁ ዩቲናስ ግን ትችላለች። አምባር አጎት ሲልክ እነግርሻለሁ። እሺ አምባር ደብዳቤዎቹን እየላኩኝ እንዳልሆነ አውቃ ይሆን እንዴ? ደህና ነሽ ግን አምባር? ይሄ ቦታ የት ነው ጋይስ? በእናታችሁ ንገሩኝ። አምባሬ በቃ ጉልበት ማጣት፣ ተስፋ የመቁረጥ ላይ ቆይ ምን አደረኩኝ? አላሳዝነውም እንዴ? የት ነው ይሄ ጋይስ? በይደና ደሪ በቃ በሩን በደንብ ዝጊሽ። ገርም ባክግራውንድ ሹቲንግ ራሱ በጣም የሚገርም ነው። በቃ እኔ ሬት ማድረግ ራሱ ይከብደኛል። እዚህ ጋር መጣ አምባሬ ሚስጥረኛሽን እየበረደው ነው። ጋሞ በእናትህ እየላክ ያልነበረም እኮ ጀምሪ አምባሬ። ምነው እናቴ አባቴን አስበልጣ አንተን አይደለም ያደራ ያለችው?
አጎትዬ እሱ እኮ የላክ አይደለም። ታፍቼ እንኳን የምሄድበት እናት የለኝ አባት የለኝ። አጎትዬ ገንዘብ ላክልኝና ነፃነት ልግዛ። ከባድ ስሜት አምባር አምባሬ የኔ ፀሐይ ምን ሆነሽብኝ ነው? እኔ አጎትሽ ላንቺ አንሼ ነው። ለመሆኑ አምባሬ እንዴት ነሽ? በላካችሁልኝ የዳሽን ባንክ አካውንት የተወሰነ ብር አስገብቻለሁ። እዚያ አጠገብሽ የሚረዳሽ ሰው ካለ በዳሽን ባንክ ሱፐር አፕ አካውንት ከፍቶ በቀጥታ ወደ አንቺ እንዲያስተላልፍ አድርጊው። ካልሆነ ግን እስከ ቅርንጫፉ ድረስ ሄዳችሁ ወጪ አድርጉት። ብቻ አንቺ አይዞሽ፣ አዲስ አበባ ስትደርሺ ይሄ ሁሉ የሰራችው ለውድድሩ ብቻ እንዳየው። ዳሽን ባንክ ሱፐር አፕ የ1 ሚሊዮን ብር ሽልማት አለ ጋይስ፣ ሰምታችሁታል? ለሱ ብቻ ሰርታ እንዳየው። ይሄ ነው ዋጋ ከፍላ እሱ ከሆነ ማሸነፍ አለበት። ውድድር አያስፈልግም ጋይስ። በቃ ነግቶልኝ ሲወጣ ሲደምቅ ፀሐዩ ብረሪ አምባሬ አንቺ ነው ሰማዩ። ወፌ ብረሪ ብረሪ አምባር ብረሪ ብረሪ አምባር ብረሪ ብረሪ አዲስ አበባ ዩቲናስ ትችያለሽ። እግዚአብሔር ምስክሬን ጋይስ። ይሄን ቪዲዮ ሪቪው ያረኩላችሁ አይታችሁ የሷን ቪዲዮ ገብታችሁ ቲክታክ ላይ በደንብ ሰዎች 1 ሚሊዮን ቪው መታየት አለበት። ዛሬውኑ ይሄን ቪዲዮ እንዳያችሁ ግቡና የሷን ቲክታክ አካውንት ገብታችሁ ይዩት፣ ላይክ አርጉላት፣ ሪፖስት አርጉላት። በቃ እኔ ዩቲናስ ትችላለች። ይሄን ሁሉ ዋጋ የከፈለችው ለአንድ ውድድር ብላ የ1 ሚሊዮን ውድድር ዳሽን ባንክ ያዘጋጀውን ለማሸነፍ ስትል ዋጋ ከፍላለች። አትችልም ጋይስ? አዎ ትችላለች። እኔ በቃ አሳመነችኝ እኮ ምንም አማራጭ የለንም። ሌላኛው በጣም አስገራሚና አንገብጋቢ ጉዳይ ጃኒ ገብሩ ትናንትና ሰርጌ ነው ቀለበት ፕሮግራም የቃል ኪዳን አለኝ ስላለች ህዝብ ሁሉ ብሎ ሲጠብቅ ነበር። አሁን ግን የተፈጠረው ሌላ ነው። ላሳያችሁ። እኔ በቃ ትናንትና ማታ ያደረገችውን ይሁት የሰርግ ምናምን አርጋ የበለጠ ሰስፔንስ ያደረገዙ በዚህ ጋር ነው። በጣም ትናንትና ማታ እንደዚህ አይነት ቪዲዮ ለቀቀች። ሰው ሁሉ በቃ ያልተባለ ነገር የለም። አዶናይ ጋር ሰርግ ምናምን ተብሏል፣ ግን አይደለም። ልጅቷ ሌላ ሌቭል ላይ ደርሳለች። ሰቀለች። ሁኔታው ላሳያችሁ። ጋብቻ ቀለበት ታኖራለች። ጋብቻ ነው የምታደርገው ከአንድ ትልቅ ተቋም ጋር የ13 ዓመት የስራ ልምድ ያለው በዚህ በጥርስ ሕክምናው ዘርፍ ላይ ትልቅ ሚና ካመጣና ለማህበረሰብ ለተለያዩ ተቋማት ተደራሽ ከሆነ ትልቅ ድርጅት ጋር በዛሬው ዕለት የአብሮነት ቆይታዋን የምታኖርበት አሻራ። ዋው አምባሳደርነት የተቀበለችው ከፌቨን ጥርስ ሕክምና በጣም ታዋቂ ትልቅ ድርጅት ነው። በቲቪዎች እያንዳንዱ ድራማ አማርኛ ድራማ ውስጥ ላይ ፌቨን ጥርስ ሕክምና ከረጅም
ጊዜ ማስታወቂያ በምታወቀው ድርጅት ነው፣ ክሊኒክ ነው። ዛሬ ጃኒ ገብሩ ከትልቁ ድርጅት ጋር የአምባሳደርነትን ውል ተፈራርማለች። ልክ እንደ አዶናይ፣ ልክ እንደ ጆን ዳንኤል እኩል ከማንም ጋር እኩልነቷን አስጠብቃ ይኸው እዚህ ደርሳለች። እቺ ልጅ በጣም ጠንካራ መሆኗን በዚህ ነው የምናውቃት ማለት ነው። እኔ በበኩሌ ደስ ብሎኛል፣ የምሬን ነው። ግን አንዳንድ ድባቦቹን ላሳያችሁ። ስትገባ ላላባት ግሬስ ምን ከአዶናይ ነው በቃ ኤቭሪቲንግ ቀርስ አድርጎ ነው ያስቀምጣት። ኮንፊደንስ ሌቨል ምናምን በዚህ ሰዓት ነበር አዶናይ መገኘት የነበረበት ጋይስ፣ አይመስላችሁ? በዚህ ሰዓት ነበር አብሮ የሚያምሩት። አጠገቡ ቁጭ ብሎ ሲያስፈራርማት እጇን ይዞ ሲገባ ምናምን እዚህ ጋር ነበረ ጋይስ። ግን ምን ያደርጋል ይሄ ምድራዊ ኑሮ ነው። አንድ ከፍ አንድ ዝቅ ማለት ኦብቪየስ ያለ ነገር ነው። ግን እኔ እዚህ ጋር አዶናይን ባገኘው በጣም ደስ ይለኝ ነበር። እናንተ ምን ትላላችሁ? በተለይ የጃኒ ፋኖች ኮሜንት ላይ ጃኒዬ እንወድሻለን ብላችሁ ጻፉልኝ። እኔ በበኩሌ ሰው ሲሳካለት ደስ ይለኛል፣ ማንም ይሁን ማንም ማለት ነው። ሌላ ድባብ ላሳያችሁ። እዚህ ጋር ይዩት። ትልቅነት ነው። አንድ ወጣት በዚህ ልክ ራሱ ላይ ሰርቶ ለዚህ ትልቅ ዓላማ ሲበቃ ሌሎቻችሁ ሌሎም ላይ እንደዚህ አይነት መነሳሳት ኢንስፒሬሽን ኢነርጂን የሚሰጠውና ትልቅ ነገር ነው። ስለዚህ ሁላችሁም ይሄንን ትልቅ ኢንፍሉዌንሰሮች ታገኛላችሁ። ወጣቷን ገብታችሁ በመደገፍ በማበረታታት ክሊኒክ በጃኒ ገብሩ የቲክቶክ ቻናል ላይ አብሮ ገስት ሆኖ ቁጭ ብሏል። እሱን ፎሎ እያደረጋችሁ ስለዚህ ተቋም እስካሁን ካወራ ነው ዛሬ ስለተገናኘንበት ዓላማ በሚገባ የገለጹ ሰዎችን መርጠን 5 ኮመንታችሁን እንደምታውቁት ነው እንግዲህ ውድድር አዘጋጅተዋል። በጃኒ ገብሩ አካውንት ስትገቡ ከስር ሜንሽን ስላደረገች እሱን ገብታችሁ ፎሎ ስታደርጉና እነሱ ያዘጋጁት ውድድር አለ። እሱን ተወዳደራችሁ ካሸነፋችሁ የ5 ሰው አሸናፊዎችን ያስመርጥና ይሸልማል ማለት ነው። ይሄንን ይመስላል የዛሬ ቪዲዮ። በጣም አንገብጋቢ ጉዳይ፣ 2 ሴቶች ትልቅ ታሪክ የሰሩበት ነገር ነው። ዩቲናስ እንደምታሸንፍ አልጠራጠርም። እስቲ ዩቲናስን የምትወዱት ኮሜንት ላይ ዩቲን እንወድሻለን ብላችሁ ጻፉ። የጃኒ ፋኖች ጃኒ እንወድሻለን ብላችሁ ጻፉ። በሌላ ቪዲዮ እስከምንገናኝ ድረስ እኔ ወንድማችሁ ፋራቱል ነበርኩኝ። እንደዚህ አይነት አዲስ መረጃ እንዳያልፋችሁ ሰብስክራይብ ማድረግ እንዳትረሱ። ላይካችሁ ስለሚጠቅመኝ ከወደዳችሁ ላይክ፣ ካልተመቻችሁስ ላይክ ማድረግ ይቻላል። በተለይ የመጀመሪያ ቪዲዮን ያልወደደ ሰው አይኖርም ብዬ አስባለሁ። ስለዚህ ላይክ ማድረግ ኦብቪየስሊ ከእናንተ እንደ ስጦታ እቀበላለሁ ማለት ነው። እወዳችኋለሁ። ባይ ባይ። ይመቻችሁ።